እግዚአብሔር ይመስገን ብለን እናመሰግን የረዳን ያገዘን በነገር ሁሉ ያሳየን አባታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ለቅዱስ ስሙ ይሁን፣ አሜን። ክቡር አባታችን የክብር ስሙ ማን ነበር? ይቅርታ ቀሲስ ከበደ ብቻ ነው። እንግዲህ እንደ አዲስ አበባ የተከመረ ስም የላቸውም። ትክክል ነው። እውነታውም ጽድቁም ያለው እንደዚህ ነው። አባቶቻችን እናውቃቸው መምህር ከሆነ መምህር፣ ቀሲስ ከሆነ ቄስ እየተባለ ነው የሚጠራው። ዛሬ ግን ሁላችሁ እንደምታውቁት በተለይ ከአዲስ አበባ ጋር የመጣችሁ የስም ጋጋታ ይታያል። አንዳንድ ቦታ ላይ ስም ብቻውን የሚሆንበት ሁኔታ እናያለን፣ ስም ያለ ተግባር። ነገር ግን ደግሞ እዚህ ስናይ ደግሞ ቀሲስ ሌላ የክብር ስም እንኳን የሌላቸው ቀሲስ ከበደ የሚባሉ የዚህ ታላቅ ደብር የዚህ ጥንታዊ ደብር አስተዳዳሪ ናቸው እና የክብር ስም እንኳን የሌላቸው ግን ደግሞ ከስማቸው በዘለለ ስራቸው በተግባር የሆነ ዕቃ እንኳን ሸክመው ያሙሉ ዳገት እኛ ሲደክመን እያገዙን እያሳረፉን እየመከሩን የሚመጡ ድንቅ አባት የደብረ ኃላፊ ነኝ የደብረ አለቃ ነኝ እንዲሁም ሽማግሌ ነኝ ብለው ችላ ሳይሉ ከእኛ ጋር እኩል እየደከሙ እየተንገላቱ በየወሩ ስንመጣ የምናያቸው ድንቅ አባታችን የዚህ ታላቅ ደብር አስተዳዳሪ ቀሲስ ከበደ ይባላሉ። እንዲሁም ደግሞ ይህንን ገዳም እንድናውቀው ምክንያት የሆኑን መምህር ወልደ መድኅን ሁላችሁንም በድጋሜ እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር ይመስገን። ይህን ታላቅ ቦታ በሰላም በጤና እንድናይ እንድንረግጠው የረዳን አምላከ ቅዱስ ሚካኤል ስሙ የተመሰገነ ይሁን። እንግዲህ ብዙ ሰው ከእኛ ጋር ከአዲስ አበባ መጥታችኋል። ይህም ደግሞ አምደው ሚካኤል የሚሰራውን ተአምር ሰምታችሁ የሚያደርገውን ተአምር አይታችሁ ይህንን ቦታማ ሄጄ አይቼ ረግጬ ተባርኬ መምጣት አለብኝ ብላችሁ ዳገቱን ቁልቁለቱን ሳትፈሩ እዚህ ድረስ የመጣችሁ የአዲስ አበባ ተጓዦች እግዚአብሔር እንዴት እንደረዳችሁ እንዴትም እንዳገዛችሁ እናንተ ታውቁታላችሁ። ምክንያቱም ትናንትና አልፈነው የመጣ ነው። ቁልቁለቱ ትንሽ ከበድ ይላል፣ ግን ደግሞ የእግዚአብሔር ኃይል ተጨምሮበት ሚካኤል ረድቶን ዛሬ በዕለተ ቀኑ ታኅሳስ 12 እዚህ ግቢ ተገኝተናል። በረከቱንም አፍሰናል። እስኪ ስለዚህ ውለታው ስለዚህ ታላቅ ስራው እግዚአብሔርን አንዴ በእልልታ አመስግኑት። እንግዲህ ይሄንን ቦታ የረገጠ አይደለም ክርስትና ስሙንም የላከ በየቤቱ ሆኖ ፈውስን እያገኘ እየተባረከ እንደሆነ አንደኛው ምስክር እኔ ነኝ። እንዴት አወቅ ካላችሁኝ እንግዲህ በሚዲያው በምታዩት መልኩ ብዙ ሰው እኔ ጋር ይገናኛል፣ በዛም እየደወሉ ይነግሩኛል። ቤቴ ቁጭ ብዬ ስመ ክርስትናዬን ልኬ ከወሰናችሁልኝ ጊዜ ጀምሮ ተባርኬያለሁ፣ ሰላምን አይቻለሁ፣ ክፉ መንፈስ አደገኛው መንፈስ የአውሎ መንፈስ ከቤቴ ወጥቷልና ቅዱስ ሚካኤልን አመስግኑልኝ የሚሉ በየቦታው አሉና አመስግኑላቸው። ይሄ ቦታ እንግዲህ ታሪኩ ቢነገር የማያልቅ ነው። ግን ሁላችንም በየልባችን ይዘን ምስክር ነን፣ ወደፊትም እንመሰክራለን። አምደው ሚካኤል እንደምታዩት ቤተክርስቲያኗ ከጎጆ ያላለፈች ናት። በጣም በጎጆ ውስጥ ያለች ቤተክርስቲያን ናት። ግን የሚገርመው ግን የእግዚአብሔር ታላቅ ስራ እዚህች ጎጆ ላይ የሚወጣው ኃይል ግን ማንም ኃይል የማይቋቋመው የትኛውም ዓለማዊ ኃይል የትኛውም ክፉ መንፈስ እዚህ ቤተ መቅደስ ሲወጣ እናያለን። ከዚህ የሚወጣው ኃይል ዓለምን ሁሉ እያስደመመ የሚገኝ ድንቅ ገዳም ማን ነው ከተባለ አምደው ሚካኤል ይባላል። ይህን ታቦት በድጋሚ አመስግኑልኝ።
እንግዲህ ዛሬ ታኅሳስ 12 ቀኑም 12 ነው፣ ደግሞም ሰንበት ነው። በተጨማሪም የመልአኩ የቅዱስ ሚካኤል ታላቅ በዓል ነው። እኔም እንግዲህ እድሉ ገጥሞኝ እግዚአብሔር አግዞኝ እግዚአብሔር ጤናማ አድርጎኝ ዛሬም በሰላም በጤና ከእናንተ ጋር ለሁለተኛ ጊዜ መጥቼ ደጁን ረግጫለሁና ስለዚህም እግዚአብሔርን አመስግኑልኝ ቤተሰቦች። ከኔ ጋር አንድ መዝሙር እንዘምርና መምህር ወልደ መድኅን አጠር ያለ ትምህርት ይሰጡና ከዛ ደግሞ መቋሚያ ወደ መዘቅዘቁ ወይ ደግሞ መቋሚያ ወደ ማስጣል ወደዛ ፕሮግራም ነው የምናልፈው። ወደዛ ከመሄዳችን በፊት ግን ነቃ ነቃ እንድንል ከኔ ጋር አንድ መዝሙር ዘምረን እናልፋለን ማለት ነው። ቅዱስ ሚካኤል ወዳጅ ለሁሉ ዛሬም ቆመሃል በኪዳን ላሉ ቅዱስ ሚካኤል ወዳጅ ለሁሉ ዛሬም ቆመሃል በኪዳን ላሉ ክንፍህን ዘርጋ ሚካኤል ቅደም ከፊቴ ምራኝ መንገዱ እንዳይመሽ ድረስ አባቴ እንግዲህ ይገባል ጎዳና ስትሳሳልኝ እያየው ጸጥቷል ጉልበቴ ልዘምር እንጂ ላመስግን ታላቁን ጌታ አንተን የሰጠኝ ጠባቂ በቀን በማታ ዛሬም ቆመሃል በኪዳን ላለው ቅዱስ ሚካኤል ከዚህ ጊዜ በኋላ በእኛ ላይ የሚሾመው ክፉ መንፈስ ሳይሆን ሰይጣን ሳይሆን ቅዱስ ሚካኤል ነው። እንኳን ደስ አላችሁ። ይህን ደጅ የረገጠ ሁሉ በእሱ ላይ የሚሾመው አንድ ብቻ ነው። እሱም ማን ነው? ቅዱስ ሚካኤል ይባላል። ድካማችንን ሁሉ ለበረከት ያደርግልን።